ለምንድነው በዚህ ማታ ይጠራሽኝ? እኔ እኮ ባለ ትዳር ነኝ። የሆነ ነገር ልነግርክ ነው። በስልክ አይሆንም ነበር? አይ በስልክ የሚሆን ነገር አይደለም እኮ ምንድነው? እንዳነኪ ምን አድርጋለሁ? አዲስ እጅም ብቻ እስቲ ኦዲዮስ ምን እንዳለ ገምት። ልቀቂኝ። ሰሚኛለሽ? እንደዚህ አይነት ቀልድ አቁሚ። የምሬ ነው አዲስ። አርግዣለሁ። ከማን? ከማን? ካንተ ነው? ካንተ እቺ ፍቅረኛ አለ? ሰሚኛለሽ? እንደዚህ አይነት ቀልድ አቁሚ። እኔ ባለ ትዳር ነኝ። ሚስቴ ደግሞ ነፍሰ ጡር ናት። ባለ ትዳር መሆንክ የታወቀክ ሚስትክ ስታረግዝብክ ነው? ነግሬሻለሁ እንዳታደርጊው። ይሄን ቀልድ አቁሚ። አንተ ሰውዬ ምንም ነገር እንዳትለኝ እሺ? በጣም እየተናደድኩ ነው ሰሞኑን። ነገ 5 ሰዓት እኮ እንገናኝ ብለሽኝ እየጠበቅኩሽ ነው። በቃ ነገ እንገናኝ። ልብስ ታጥብልኛለህ ብለሽኝ ነበር። እሱም ነገ? ለዛው እንዲቀጠልኩ። ረሳሽው አይደል? ናሽ በቃ እሺ። ኖ ሄድ ስልኩ ማያነሳው። ምን ነኝ ፍቅር? ፊትሽ ልክ አይደለም። ምን ማለት ነው ፊትሽ ልክ አይደለም? ቀን ሙሉ እኮ ስልክ አይሰራም። ባትሪ ዘግቶብኝ ነው። ቢሆንስ ታዲያ ልጅም በወዷ እዚህ ሲት ቀን ሙሉ ቤት ውስጥ ማስቀመጥ ልክ ነው? በጣም ይቅርታ። ከዚህ በኋላ ግን እንደዛ አይነት ነገር ባይ የምር አላወራህም። ደሞ እኮ እስካሁን አላቀፍከኝም። በየት በኩል ልቀፍሽ? ምነው ቦታው ይመችል? ቦታውስ ይመቻል። ያው እኔ ነኝ ማልመቸው። ሀና ገኔ እኮ በጣም ነው ማፈቅርሽ። ለምንድን ነው ፍቅሬን ማትቀበይ? የመጣው ልብስ ለማጠብ ነው አይደለ? እጠብና አውጣ። እኔ እኮ ጅሎኛ አይደለም፣ በጣም ስለማፈቅርሽ ነው እንጂ። በእናትህ ተወኝ። ለምን አትተወኝም? እሺ ቆይ በምንም አይነት መልክ ልታፈቅሪኛችኝ ማለት ነው? አልችልም። እኔ ደግሞ የመጣው ይመጣል እንጂ እስከታፈቅሪኝ ድረስ ጠብቅሻለሁ። ጊዜን ካልፈለከው ልትጠብቀኝ ትችላለህ። እኔ ምን አገባኝ? ለሱ ችግር የለም። ሚኪ አንተ ሚኪ ወይ ኡፍ እኔ ላንተ ሰለቸኝ። እሺ ምን ነው 5 ልብስ ለማጠብ 5 ሰዓት ይፈጅብሃል እንዴ? በደንብ እኮ ቆሻሻው እንዲለቅ ብዬ። ምን ቆሻሻው ብቻ? አሁን ማኩ ከለሩም ይለቃል። ቆይ አልጨረስክም ነው? አረ ጨርሻለሁ ልልሽ ስልክ ነው የጠራሽ። ከጨረስክ ለማንኛውም ሄድ በቃ። ቢያንስ እራት እንኳን ብላትኝ። እራት የለም ወንድሜ አልቋል። እሺ ቢያንስ እኔ ውጪ ልጋብዝሽ።
አንቺ ምራብ ከምትተሪ ይሻልሻል። አይሻለኝም። ቀኑ ሙሉ እንዲውስ ታደርቀኛል እንዴ ዋልከው? ሄድልኝ በእናትህ። ሄድ ምን ታይኛለህ ከፍጠክ? ሄድልኝ። ነገ እዛው ቦታችን ላይ ጠብቅሻለሁ። ሂድ በእናትህ ሂድ። ኡፍ አዲ እንዲማ አይሆንም። እኔ ለዘመናት ተጠብቄ የነበረው ፍቅሬ ነው። አንተ የሌላ ሰው ሆነክ ማየት አልችልም። አንተ የኔና የኔ ብቻ ነህ። ፍቅር ተነስተሻል? እንዴት አደርሽ? እኔ ሰራዋለሁ ብዬሻለሁ። አው ሀና ምን ነው? ፈልገሽ መጣሽ? ባለቤትህን ሰላምን ማነው ጽናትን ልትዋወቃት? አይ አልጠራውሽም። ቤት ተሳስታ ነው ላሳያት። ምን ፈልገሽ ነው የመጣሽው? እንድናወራ ፈልጋለሁ። እሺ ታች ያለው ካፌ ጠብቂ። አይ ከዚህ በላይ እንኳን መታገስ የምችል አይመስለኝም። እዚሁ እናወራ። አንቺ አምሻል እንዴ? ለቀቀኝ እባክህ። ወሬ ልትወስደኝ ነው? እዚህ ሚስቴ ትሰማለች እያልኩሽ እኮ ነው። ትስማ። እንደውም ልትዋወቃት እፈልጋለሁ። ከኔ ምን አይነት ምትሻል ሴት እንደሆነችና እሷ እንደመረጥክ ነው ትፈልጋለሁ። አንቺ አምሻል። ምንድን ነው ፍላጎትሽ? ቆይ ግን ልጅ አንድ ነገር ቢሆንስ? ስለቴን አስገባ ነበር። ልጅ እንግዳልኝ ብለህ ትስለክ? ምን አይነት ነውረኛ ሰው ነህ? ምን እያየህ ነው? ዛሬ ማናን እየጠበካት ነው? አዎ እባክህ ዛሬማ ሳላርፍ ዳልቀርም አመለጠችኝ መሰለኝ። እና ቤቷ አትሄድም እንዴ? አረ እሷ ሳጠራኝማ ቤቷ ጉዴ ነው የሚፈለው። ትናንት ሁሉ ነገር ጨረስኩ አላልክም እንዴ? ከዚህ በኋላ እኮ ቤቷ ቤት ነው። ቢሆንም ማክበር አለብኝ እንዴ። ይሄ ነገር ውሸት ወይ እውነት መሆኑ በቫር መታየት አለበት። አይደለም በቫር በምንም ቢታይ እውነት ነው። ቆይ ይጣራል ሚኪ። ታጋይ ሚኪ። ታጋይ ሚኪ የሚባለው ማዕረግ የሚሰጥ ሁሉ ነገር ከተረጋገጠ በኋላ ነው። ምንድነው ልነግርኝ የፈለግሽው? ትላንት እንለያይ ብለኸኝ ነበር እና መለየት እንደማንችል ልነግርህ ነው የመጣሁት። አንቺ ግን ያምሻል እንዴ? አዎ ያመኛል። በተለይ ደግሞ አንተን ካላገኘኝ በጣም ያመኛል። ስማኝ፣ ፍቅራችንን በድብቅ ነበር የጀመርነው። ስለዚህ በድብቅ እንቀጥለዋለን። ልጆችንም ያድጋል። ይኸውልሽ የፈለግሽውን ያህል ገንዘብ ልስጥሽ። ከአዲስ አበባ ውጪና ክፍለ ሀገር ልጁን አሳድጊው። በቃ በድብቅ እኔና አንቺ መሀል ብቻ ይሄ ጉዳይ ይቀር። ነገርኩህ እኮ ልጄ ልክ እንደኔ ያላባት እንዲያድግ አልፈልግም። እኔ ደግሞ እሷን ፈትቼ አንቺን አላገባም። ሰማኛለህ?
እንደውም እኮ አዝኜ ልክ ነው ከሷ ጋርም ከኔ ጋርም ሆነ ያለው እንደውም ከኔ ጋር ብቻ ነው መሆን የምትችለው ከሷ ጋር መሆን አትችልም አላደርገውም አይሆንም በጣም ጥሩ ቆይ አውሪኝ እንጂ ምንድነው ልጁ ልታስወርጂው ነው እንዴ እሱማ ደስታ ነበር ግን ያላደርገውም እሺ ይሄ እንዳይሆን እኮ ነው የድብቁን ሐሳብ ያመጣሁት አንድ ድል ልስጥህ ምን እሷን ታወትና ከኔ ጋር ይሄንን በፍጹም አላደርገውም በጣም ጥሩ በራሴ መንገድ አመጣለሁ ሀና አንተ ሰውዬ ይሄ የምትከታተለኝ ነገር ግን ብታቆም ይሻላል እሺ ካለበለዚያ ለፖሊስ ነው የምጠቁመው ቆይ ሀኒ ይሄን ያልጠኛለሽ ማለት ነው መጥራት በይው ሳይሆን ታንገሸግሸኛለህ ከዚህ በኋላ አላስቸግርሽ ቃል እገባልሻለሁ ናት ያሉትን ነገር ቢኖር ይሄን ቤት ነው አንዳንድ ጊዜ ቤቱ ሸጬ ሰው በገዛ ብዬ አስባለሁ ምክንያቱም ቤቱ ብቻዬን ሊበላኝ ነው አሁን ግን ልጅ ወልዳለሁ ብቻዬን አልሆንም ማለት ነው ግን ደግሞ ልጅ ያለባት ማደግ የለባትም ምክንያቱም እኔ አባቴን ሳላውቀው ነው የሞተው ልጅ ደግሞ አባቴ የለሽም ልላት አልችልም ስለዚህ አዲስ ወደደ ጠላም አብሮኝ ይሆናታል እንዴት አመሸሽ አባ ምን ሆነክ ነው ቆይ ቀን ሙሉ የት ነበርክ እዚሁ ነበርኩ የሆነ ቦታ ፊት ልክ አይደለም አሞሃል እንዴ ኧረ ደህና ነኝ እሺ እንደዛ ከሆነ ሁሉም ነገር ንገረኛ እንዴ ወይስ ለምንድን ነው የምነግርሽ አባ ሚስትህ እኮ ነኝ ሁሉም ነገር አውቃለሁ የሚያስጨንቅህ ነገር ለምን አትነግረኝም እንዴ እኮ ስለምንድን ነው የምነግርሽ ቆይ ምን ሆነሃል አባ የሥራ ጉዳይ ነው ወይስ የቤቱ ብድር ነው የሚያስጨንቅህ ለምን አትነግረኝም አይ እሱ አይደለም ለሱም ቢሆን ደግሞ ያው ስራ እየሰራው ነው ቀስ ብዬ ከፍላለሁ አባ ሚስትህ እኮ ነኝ ብትነግረኝ እኮ ለእያንዳንዱ ነገር መፍትሄ እናበጅለታለን የኔ ፍቅር ደክሞኛል በቃ ገብቼ ልተኛ አባ ሀና ማና ሀና ነሽ ሀና አዎ ሀና የቢሮአችን አዲሷ ሰራተኛ ናት ምን ነው ባለትዳር መሆን አታውቅም እንዴ ምናልባት የሥራ ነገር አስጨንቋት ደውላ ሊሆን ይችላል ወይኔ ላውራት እንዴ አረ
ራሴ አወራታለሁ። እሺ እኔ ራሴ ደውዬ እነግርሻለሁ። ነገ እናወራበታለን። ፍቅር ሰዓት እየረፈደ ነው። ከሰዓት ቀጠሮ አለኝ። ቶሎ በይ። አባ ያምራል አለባበሴ። ዋው አንቺ እኮ ምንም ብለብሽ ያምርብሻል። ኦ ሰዎቹ ናቸው። ምናልባት ለነገ ቀጠሮውን አዘዋውሮት ይሆናል። እድለኛ ኮሽ። ሄሎ አለቃ። መች? አሁን እችላለሁ። ግድ የለም እችላለሁ። እሺ መልካም። ምን ጥላኝ ትይና? ምን ላድርግ? ስራው እንዲያልፈኝ አልፈልግም። ሰዎቹ ደግሞ ችኩል ስለሆኑ ሌላ ሰው ይተኩብኛል። ለዛ እኮ ነው። እሺ በቃ ችግር የለም። የኔ ቆንጆ ደረጃውን ግን ሳላወርድሽ በፍጹም ጥዬሽ አልሄድም። እሺ? ኧረ አትጨነቅ፣ ችግር የለውም። አንተ ብቻ ራስህን ጠብቅ። ደግሞ ስለምትናፍቀኝ ቶሎ ቶሎ ደውልኝ። እሺ? እንደዛም ቢሆን ግን ራይድ አስይዤሽ እሱ ያደርስሻል። እሺ? እናት ደህና ነሽ? ብሽ ነገር አለብኝ። በዛ ደግሞ ወዴን ትንሽ ወጋኝ። ምን ሆነሽ ነው? ከዚህ በፊት እንደዚህ አድርጎሽ ያውቃል? አይ አያውቅም። ደህና ነሽ? አዎ እርጉዝ ነኝና እርግዝና ነው መሰለኝ። እሺ እንደዛ ከሆነ ቤት እንሂዳ፣ ቅርብ ነው ቤት። አይ ችግር የለውም በቃ እኔ እሄዳለሁ። ኧረ ችግር የለም ነይ ቤት እንግባ። እንደዚህ ሆነሽማ አለቅሽም። ነይ እናት። እሺ እንዳላስቸግርሽ። ኧረ ችግር የለም። አይ እስማ አሁን እንዴት ነሽ? አሁን ደህና ነኝ። ደከመሽ እንዴ? አይ ደህና ነኝ። አሁን ሳትፈሪ ንገሪኝ። እንደ ታላቅሽ ነኝ ማለት እኮ ነው ከዚህ በኋላ። አይ ጽናት እንዴ ስሜን ነግሬሻለሁ እንዴ? አይ ይቅርታ ተሳስቼ በታላቅ እህቴ ስም ጠራሁሽ። እህት አለሽ? አዎ ነበረችኝ። አሁን ግን በህይወት የለችም። ኦ ሶሪ። አሁን እሷን ቦታ ተካልሻለሽ። እሺ
በቃ እንግዲህ በጣም አመሰግናለሁ። በላው ጠጣው እግዚአብሔር ይስጥልኝ። አሁን ልሂድ በጣም ቆየሁ። ኧረ ወዴት ነሽ? ወደ ቤት ልሂድ። ኧረ ሻይ ሳትጠጪማ አትሄጂም። ሻይ እያፈላሁ እኮ ነው። አይ ኧረ ተቀመጪ። ግን በጣም እያስቸገርኩሽ ነው እንግዲህ። ትንሽ ያርግልኝ። በቃ ለመልሰው? ኧረ ቆይ ችግር የለውም። እሺ እና እንዴት ነው እርግዝናው አልከበደሽም? ትንሽ ይከብዳል። በቃ እኔም ልሂድ በጣም አመሻው። ኧረ ቁጭ በይ ባለቤቴ መጥቶ እሱ ይሸኝሻል። ሄሎ እየመጣ ነው ደርሰሃል? እሺ አባ ከስራ መጥቶ ከድካሙ ለድካም አይሆንበት? ኧረ ችግር የለም። ያንቺስ ባለቤት? የኔ አዎ መጥቶ መውሰድ አይችልም? ፊልድ ነው። እሺ በቃ እራት ላቅርብልሽ። ኧረ አይሆንም አሁን ገና እኮ ነው የበላሁት። አንቺ ከፈለግሽ ግን ቢ አይ እኔ በኋላ ባሌ ሲመጣ ይደብረዋል። ያንቺስ ባል ግን? የኔ ባል ብዙ ጊዜ ፊልድ ስለሚወጣ እንደዚህ አይነት ልምድ የለንም። ዋናው ፍቅርና ጤና ነው። ልጆችሽን ይባርክልሽ። አሚን። እና ምንድነው መውለድ ፈልጊው? ወንድ ነው ሴት? እኔ ወንድ ቢሆን ደስ ይለኛል። አንቺስ ግን? ሴት ናት። ሀና እንዴ አዲስ ለማለት ፈልጎ ነው። ተቀመጡ። በነገራችን ላይ የኔም ባል ስሙ አዲስ ነው። ብዙ ነገራችን የመሳሰለናል ማለት ነው። ከባሎቻችን ስም ሌላ ምን ላይ መሳሰለን ይችላል? ሁለታችን እርጉዝ መሆናችን፣ የባሎቻችንም ስም አንድ አይነት መሆኑ እንደሷ አላየሁትም ነበር። ፍቅራችሁ ግን በጣም ያስቀናል። ይኸውልህ ቀኑን ሙሉ ስላንተ ስታወራልኝ ነበር ያለችው። ስታካብር ነው እባክህ። ኧረ አባ በቃ ሸኝታትና የምትወደውን አትክልት ሰርቼ እጠብቅሃለሁ። እሺ? አያይ አይሆንም፣ እሱ ደክሞታል። በቃ ያው ሜትር ታክሲ መጥራት አይደል? ነይ እንሂድ። አባ ቅድም እኮ ትንሽ ነው የቀመስከው። ራት ላቅርባ? አይ በቃኝ። እስቲ ስልክህን ስጠኝ አባ። አንቺ ካልደው የኔ ባላንስ ስለሌለው እና ምን ችግር አለው? ካርድ እኔ ልላክልሻ። ኧረ ችግር የለውም። አናጋብቻ ስለምደው ችግር የለውም።
አይ ይሄ የባሌ ስልክ ነው የኔ ባላንስ ስለሌለው ነው እሺ እና በሰላም ገባሽ ችግር የለውም በጣም እኔ ራሱ እንደዚህ አይነት ጊዜ ካሳለፍኩኝ ስንት ጊዜ ባልሽ ቤት ገባ ሊደብርሽ ነው ነገ ስራ አለሽ እንዴ በቃ እሺ ነይ ነገ በጠዋት እሺ ሰላም ተይ አባ ግን ለምንድነው ስለኛ የምናወራው ለምሳሌ ችላ እያልከኝ ነው የኔ ስቅልሽ ራስህን እኮ ችላ እያልከኝ ስለደከመኝ ነው እና ደግሞ ሁሉንም ነገር ስላላሰብኩበት ቆይ እሺ ስራ ቦታ ችግሩ ተፈታ አዎ ሁሉም ነገር ተስተካክሏል ግን ያው ከስተመሮቹን መመለስ ትንሽ ከብዶናል አባ አንተ ታረጋለሽ አምናል አመሰግናለሁ እኔ ምልሽ ቫይታሚንሽን እየወሰድሽ ነው አባ ተጨነቅሽ ወስጃለሁ እንተኛ አይደል እሺ ቀስ በይ ናፍቆታል አስተኛም ብሎኝ እኮ ነው እሺ ቻው በስነ ስርዓት አውራኝ ይኸው አለበለዚያ አባ ማን ነው አይ ማላቀው ሄሎ ሄሎ ጽናት ሀና ምን ሆነሽ ነው በሰላም ነው አው ትንሽ ጨነቀኝና የልብ ጓደኛዬ ነኝ ይኸው አንቺ ላውራሽ ብዬ ቆይ ምንድነው የጨነቀሽ ባሊጋ ፊልድ አይደለ ቤት ውስጥ ብቻ ይፈራል ስደውልለት ገባው ምናምን አላለኝ በሰሪ ደግሞ መንገዱ ጥሩ አይደለም ልቤ በጣም ፈርቶ ነው ያው አንቺ ስላገባሽ ትረጂኛለሽ ያይ ቆንጆ ረዳሻለሁ ዛሬ ቤት ደሪና ባልሽ እስኪመጣ ድረስ እኛ ጋር ትቆያለሽ በተረፈ ባልሽን ነገር ለፈጣሪ ታዩሽ አይ ከዚህ በላይ ማንቺ ማስቸገር አልፈልግም ይልኛል ምን ችግር አለው ላንቺ ብቻ ገር እህት አይደለሽ ውለታ ግን በጣም እያበዛሽብኝ ነው አረ በእኔናቺ መሃል ውለታ የሚባል ነገር የለም ነገ በቃ አቃሽን ይዘሽ ነይ እሺ ሰላም እደር በብሽ ስለደወልኩ በጣም ይቅርታ ችግር የለውም እኔ ባንቺ ቦታ ብሆን የምታደርግልኝ ነገር እኮ ነው እሺ ደህና ደር ባጥሩ ነው ያደረኩት ሰው በዚህ ልክ ማመኑ ተገቢ ነው ብለሽ ታስቢያለሽ እሱ ልክ ነው ግን እሷ በጣም ተጨንቃለች በዛ ላይ ባላጠገቡ የለም እሺ በቃ ተኝ በቃ
ይህች ልጅ ካሰብኩት በላይ የዋህ ናት። ደግሞ ባሏን በራሷ እጅ ልትሰጠኝ ነው። ስለዚህ የሚፈጠረው ነገር አብረን እናያለን። በርቻ ምቹ በርቺ። ሃኒ ወዴት እየሄድሽ ነው? ባሌ አይደለክ? በደንብ እንደዚህ ያልክ ተቆጣጣረኝ እንጂ። አመሰግናለሁ። ግን ወዴት እየሄድሽ ነው? ኧረ እባክህ እስቲ አስበኸዋል? እኔ አንተ ሚስት ስሆን አሰብሽው እንዴ? እኔ እኮ ሁሌ ነው የማስበው። እኔ እንኳን አላሰብኩትም። አንተም ዳግመኛ እንዳታስበው እሺ? እሺ። እንዴ ለምን? ምክንያቱም እኔ ባል ስላለኝ ነው። አረ ተፋተኝ በእናትህ ካንተ ሰውዬ። ጓደኛሽ ናት። አሚቹ ያዝላት እንጂ ሳንጣው ተናናችሁ ሻንጣው ይዝላት ይሉ ሻይላ ፍላልሽ
አገኛት እንዳልኩ አረክ? ኧረ አላገኘኋትም። ማታም እኮ አልመጣችም። የት ሄደ ይሆናል? እኔ ምን አውቃለሁ? ግራ ግብት እኮ ነው። ብቻ የሆነ ነገር ሆና እንደው። ኧረ እባክህ የትም አትሄድም። የእኔ ጓደኞቿ ጋር ነው። ኧረ እሷ ምንም ጓደኛ የላትም። ብቸኛ እኮ ናት። ማንም ሰው ዙሮ የሌለ። እኔ የምልሽ ባልሽ ደወልሽ እንዴ? አይ አልናፈቀሽም? በጣም። እና ታዲያ ለምን አትደውይለትም? እሺ እደውልለታለሁ። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ አያነሳም? አዎ አያነሳም። ግን እሱ ካላነሳ እኔ የማደርገውን አውቃለሁ። መጣሁ። ሄሎ። አነሳ። ሄላ አንቺ ያምሻል እንዴ? አንተን ካላገኘው አዎ። ስማ እዚህ ሞቀ ፍቅር እያየሁኝ ነው። እየቀናሁኝ ነው። እንደውም ቆይ ላስተዋውቅህ። ፈጠረሽ? ሄሎ። ጽናት እባላለሁ። እዮብ እባላለሁ። ስምህን ግን አዲስ ነበር ያለችኝ። ይሄኛው ሌላኛው ስምህ ነው? አዎ ሁለተኛ ስሜ ነው። በልሽ ለማንኛውም አሪፍ ሚስት ይዘሃል። ጠበቅ አድርጋት። እሺ በቃ እሷን አውራት። አዲስ አበባ ስትመጣ ደግሞ እንተዋወቃለን። እሺ ሄሎ። አንቺ ጤነኛ አይደለሽም እንዴ? በጣም ወዳትን ጓደኛዬን ያገኘኋት። ቆይ ግን ለምንድን ነው ከህይወቴ የማትወጪው? በቃ ስትመጣ አስተዋውቃችኋለሁ። እሺ ቻው። ምን እየፈለክ ነው? ስልኬን። ማነው እዚህ ያመጣው? ሄሎ ፍቅር፣ የት ሄደሽ ነው?
ከመኝታ ላይ ሳጣሽ እኮ ደንግጬ ነው። መሄድ አለብኝ። ስራ ስላለብኝ እዛው ውጭ እበላለሁ። እኔም በጣም አፈቅርሻለሁ። ራስሽን ጠብቂ እሺ? ቆይ ግን እኔ አንቺ ዝጊ። እኔ አንቺን ወሬ የምሰማበት ጊዜ ላይ አይደለም። ታውቃለህ፣ በሷ በጣም ነው የምቀናባት። ትሰሚኛለሽ? እሷ ላይ የሆነ ነገር አድርጋለሁ ብትይ በቁምሽ ነው መቃብረሽ። ከዚህ በላይ ሞታለ እንዴ? የምወደውና አለኝ የምለውን ሰው ነጠቀች። እኔ እዚህ በርዶኝ እያደረኩኝ አንተ ሌላ ሰው ገላ ታሞቃለህ። ከዚህ በላይ ሞታለ? አንቺ በቃሽ። ስታስጠላ። ነው አዲስ ከፋሽ እንዴ ወይስ ባልሽ ናፍቆሽ ነው? አዎ አይዞሽ በቃሽ ስራ ስለሆነ እኮ ነው እሱ። እንዴት አመሸሽ? አለው ሀና የለችም እንዴ? አዎ ሄደች ወደ ቤቷ። ጥሩ ታባ ጧት ከገበያ ስመለስ ታልቅስ አግኝቻት አንተ አስቀይመሃት መስሎኝ እንዴት እንደደነገጥኩ። እኔ ምን ብዬ ነው ማስከፋት? አንተ ደግሞ በዛ ድንጋጤ ምን ላስብ ይችላል? እና ምን ሆና ነው? ባሏን አፍቆት መሰለኝ። አንተም እኮ የሆነ ቦታ ብትሄድብኝ እንደዚህ ነበር ማለቅስ። ትወደዋለች ማለት ነው? አባ ግን አቤት። እኔ እናንተ ግን ይሄ ልጅ ባይመጣ እንደተለያየን ቀረን ማለት ነው? ያንቺ ጥያቄ ደግሞ አያልቅም። መቼም አንለያይም። እሺ ላጣ አልፈልግም። እኔም ላጣሽ አልፈልግም። እኔ ፍቅር
ጽናት ሄሎ ጽናት እባክሽን ቤቴ ሊባ ገባ ድረሱልኝ እባካችሁን የት ነሽ አንቺ ወደ መኝታ ቤት እየመጡ ነው ወይኔ ጉዴ የት ነሽ አንቺ ምንድነው ሀና ቤቷ ሊባ ገባ ቆይ ተረጋጊ ነው ሄዳለሁ እንዴ አንቺ እንደዚህ ሆነሽ ልትሄጂ ነው እንዴ እሺ ቶሎ ድረስላት እሺ ምንድነው ያደረግሽው? ምን አደረኩኝ? ደሞ አላፈኩህም? አንቺ ግን ምን አይነት ሴት ነሽ? ያምሻል እንዴ? ቆይ እሷ የሚያረገዘችው ልጅ ነው አይደለ? እኔ የሚያረገዝኩት ደግሞ ልጅ ነው። እሺ ቆይ ምንድነው ልዩነቱ? እንደ አንቺ ዳቢሎስ አይደለችም። አዎ ዳቢሎስ ነኝ። ነገር ግን ይሄ አንድ ያደረጋችሁ ልጅ አይወለድም። እሺ ይሄንን አታደርጊውም። ቆይ ግን ልጅ አንድ ነገር ቢሆንስ? ስለቴን አስገባ ነበር። ልጅ እንግዳልኝ ብለህ ተስለክ ምን አይነት ነውረኛ ሰው ነህ? አዎ ዲያብሎስ ነኝ። ነገር ግን ይሄ አንድ ያደረጋችሁ ልጅ አይወለድም። እሺ ይሄንን አታደርጊውም። አዲ ያና ነገር በጣም ያስጨነቀኝ ነው። ባሏ ሲመጣ ያው ተረጋጋለች። ቶሎ በመጣ ለሁለት ሲሆን ይሻላል፣ ጭንቀቱ እንኳን ይቀላታል። አስበሃል ሊሆን በሱ የደረሰ በማንም አይተስ ምን አስደነገጥኩ እንዴ አባ? ነገራችን የመሳሰል ይስላሰል ገብቷል አይደል? አዎ ግን የፍቅሬን ጉዳይ ምን አረግሽልኝ? እያሰብኩበት ነው። በቃ እንሂድ። ዛሬ እንኳን እንደ ስራ ባልደረባ ቁጭ ብለን ነው እናንጠጣ። ደሞ ፊት ሰጠውክ ድጋሚ ፊት እንዳለሳከሽ ሄድልኝ። ሂድ ፈጣን።
እኔ ምልሽ ፍቅር በቃ ራስዋን እኮ ማዳመጥ ፈልጋ ይሆናል። እውነትን እኮ ነው። ደወለች። ሄሎ አንቹ። ሄሎ ጽናት። ስደውል እኮ አታነሺም። እኔማ እንዴት ሆንሽልሽ ነበር እኮ። ነገ ባሌ ከሰዓት ይመጣል። ወይኔ በጣም ነው ደስ የሚለው። በይ በቃ ነገ እንደዋል። ሰላም ነው። እሺ። ባሏ ሊመጣ ነው እንዴ? ቆይ ኬት ማለት ኬት ነው የሚመጣው? አንተ ደግሞ ከፊልድ ነው። መቼ ለማለት እኮ ፈልጌ ነው። ነገ ከሰዓት። ደስ ይላል። አሪፍ ነው። ደስ ይላል። በል ነገ ስራ ላይ ምናምን ነገር አይሰራም። እሺ ትገኛለህ። ግን ብሎ ነገር የለም። ትገኛለህ። ምን የኔ ፍቅር ፊትሽ ጥሩ አይደለም። የተፈጠረ ነገር አለ እንዴ? ዳን እንዴት ንፍቅ እንዳልሽኝ ደግሞ። ታዲያ በባዶ ምን ነው ሻይ ቡና አትያቸውም እንዴ? ችግር የለውም። አንተ ባሏ ነህ? አዎ። ምን ነው? አይ እንደዚህ ዝም ብዬ ለመጠየቅ ነው። አንቺ ተረጋጊ። የኔ ፍቅር ምን ሆነ ነው? የተፈጠረ ነገር አለ እንዴ? ይኸውልህ በአጋጣሚ በተፈጠረ ችግር ልጅ ወርዷል። እኔ ምልሽ ስሜትሽ ግን ምንም የውሸት አይመስልም። ያንተም የውሸት አይመስልም። እንዴ ትቀልጃለሽ እንዴ? ምንም ባልሰራበትም እኮ የቲያትሪካል አርት ዲግሪ አለ። ዲፕሎማ ያው ነው፣ አልተጠቀምንበትም። አንቺ ግን ኦዲሽን መውሰድ አለብሽ። የምር እንዴ ትሞንሻቸዋለሽ እኮ። በቃ ውጣ። አብሬሽ ልዋል እንጂ። አይ አይሆንም ሂድ። እሺ ቢያንስ ፊልሙን ልጨርሰው። አጨርሰው። ጀመረሽ ደግሞ። ለቀጣይ ተዘጋጅ። ታዛዥ ነኝ ንግስት ሆይ።
የምሬ ነው አዲስ አርግዣለሁ። ከማን ከማን? ካንተ ነው? ካንተ ውጪ ፍቅረኛ አለ? ቆይ ግን ልጅ አንድ ነገር ቢሆንስ? ስለቴን አስገባ ነበር። ልጅ እንግዳልኝ ብለክ ተስለክ? ምን አይነት ነውረኛ ሰው ነህ? አዎ ዲያብሎስ ነኝ። ነገር ግን ይሄ አንድ ያደረጋችሁ ልጅ አይወለድም። እሺ ይሄንን አታደርጊውም። ጊዜው ደርሷል። የምኑ ጊዜ? ጽናት ልጅ ተገላግላለች።
አረ እባክሽ እና ሄደን ገንፎ ልንበላ ነው። ገንፎ ምን በላለን? ልጇን ወስድባታለሁ። ምን? ልጄን እንደቀማኝ እኔም የሱ ልጅ ወስዳታለሁ። ቆይ ከዛስ? ምን ከዛ አለው? እንደ ልጅ አድርጌ ያሳድጋታለሁ። ግን የሚባል ነገር የለም። ተዘጋጅ። አላስገድድህም። ይሄውልህ በእኔ ሀሳብ የምትስማማ ከሆነ ልጁን ይዘን ሄደን ከከተማ ውጭ አብረን መኖር እንችላለን። ደስ ይለኛል። ደውልልሃለሁ። አባ ሀኒቾ ግን ምን ሆና ነው ያልጠየቀች? ምናልባት አልተመቻትም ይሆናል። ነግሬያታለሁ ብለኸኛል አይደል? ነግሬያታለሁ? አዎ ነግሬያታለሁ። ባለፈው አግኝቼ በደንብ ነው የነገርኳት። ከተደዋወልን ራሱ ስንት ጊዜያችን? ባሏ ከመጣ በኋላ ጠፋች እኮ። በቃ ያው ከባሏ ጋር ጊዜ እያሳለፈች ይሆናል። ቆይ እስቲ ስልኬን አቀብለኝ ልደውልላት። ለምን? ምን ሆነሽ ነው የጠፋሽው? አንዴ እንኳን መተሽ አትጠይቂኝላት ነው? እንደዛ ከሆነ ደውይላት። ደውይላት። ሄላ እንዴት ነሽ አና? እንደዚህ መጥፋት ጥሩ ነው? አረ እመጣለሁ። ዛሬ ነገ እያልኩኝ እኮ ዛሬ ልመጣ ስል የደወልሽው። ነይና ገንፎ ብይ እንጂ። እሺ እመጣለሁ ጽኑዬ። እሺ ቻው። እሺ እዛው ነው አይደል? አይ እኔ መጣሁ። ይኸውልህ መድኃኒቱን ይዤ መጥቻለሁ። ስለዚህ ጽናትንም አዲስንም የሚጠጡት መጠጥ ውስጥ መድኃኒቱን ጨምረን ሁለቱንም ማሰናብተን ልጃቸውን ይዘን እንሄዳለን ማለት ነው። እንዴ አዲስ እሺ ይሁን። ጽናት ምን አደረገች? ምንም አማራጭ የለኝም። እሺ ቆይ ግራ አጋባሽኝ እኮ። መድኃኒቱ ግን ይገላል? እሱ እንደነሱ የመቋቋም አቅም ይወስነዋል። ግን የማዳን እድሉ ዝቅተኛ ነው። ሀና ይኸውልሽ ዛሬ ሁሉንም ነገር ልነግርሽ ነው የመጣሁት። ይሄ ሰውዬ ካንቺ ጋር በተጣላ ሰዓት ከኔ ጋር የፍቅር ግንኙነት ጀምሮ ነበር።
መታረቃችሁን እንኳን አልነገረኝም ነበር። ነገር ግን አንቺ ስታረግዥበትና ሆድሽ እየገፋ ሲመጣ ህሊናውን ነካው መሰለኝ ከኔ ጋር እንድንለያይ ጠየቀኝ። በሰዓቱ ግን ይሻላልኩትም ነበር፣ ምክንያቱም እኔም እርጉዝ ነበር። ከዛ በኋላ ግን አንድ ቀን ሰርፕራይዝ ላደርገው ቤት የጠረች ቀን ይብላኝ አንተ። እኔ ግን ጸነስኩኝ። ጽናት ላስረዳሽ። ምንም እንድታስረዳኝ አልፈልግም። ቀጥ ብለው ጣልኝ። ይኸውልሽ እባክሽን ላውራሽ። ምንም እንድታስረዳኝ አልፈልግም። ቤቱም የእናቴን ንብረት ነው። ቤቴን ለቀው ውጣ። ቆይ ተረጋጉና ተነጋግራችሁ ችግራችሁ ለመፍታት ሞክሩ። እባክሽን ካላባት ልጅሽን አታሳድጊያት። እንደዚህ አይነት አባት ከሚኖራት ልጅ ያላባት ብታድግ ይሻለኛል። ውጣልኝ ብያለሁ። በቃ ውጣልኝ። ምንም እንድታስረዳኝ አልፈልግም። ውጣልኝ። አንተ አንቺ ልትወልድልኝ ነው? አረገዘች የምር እንዴ? አረፍ እናት ምን ሆነ ነው? እንኳን ደስ አለ በል። አረ ልቀቀኝ በእናትህ፣ እኔ ምን አገባኝ? አንቺ ልትወልድልኝ ነው? አንተ ምን ሆነ ነው እንዴ? አንተ በእናትህ ወይ